ህይወታችንን ምን ጨምርባቸውና እንዲጣፍጥልን የሚያርጉ መራራ እንዳይሆንብን የሚያርጉ ነገሮች አሉ። ሱሶች ኮንትሮል ያደርጉሻል። ሲጋራው፣ ጫቱ ምናምን አድርጊ ነው የሚልሽ እኮ አጭስ፣ ጭቃም፣ ጠጣ። ስለዚህ ባሪያ ሆኗል ሰው ለተገዛለት ለዚያ ባሪያ ይሆናል ይላል። ይህን ማንም ሰው ሊያዋርደኝ አይችልም ብዬ ተናገሩ መድረክ ላይ ነው። ከዛ ደነገጡ። የትቢት ንግግር መሰላቸው። አንድም ሰው እኔም ማዋረድ የሚችል የለም አልኩ። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ። ሁሉን ሰው ለማክበር ወስኝ፣ ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። ነርቨስ አለመሆን። ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ፣ ይደናገጣሉ። አንድ ነገር ሲመጣ፣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይ፣ አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚወርድሽ አይደል? አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል? በምድር ላይ ስንኖር የምድር ኑሮ ቢተር ሊሆን ይችላል፣ እንዳያያዝሽ ነው። በጣም መራራ ሊሆን ይችላል፣ በቃ አስቀያሚ ሊሆን ይችላል። ግን ካወቅሽበት፣ እንዴት እንደምትኖሪ ካወቅሽበት፣ ግን መራራ የሚመስለውን ህይወት ጣፋጭ ልታደርጊው ትችላለሽ። ልክ ምግብ ላይ ሻይ ላይ ቅመሞች እንደሚጨመሩና እንደሚያጣፍጡት፣ ቴስቱን እንደሚለውጡት ህይወታችንን ምንጨምርባቸውና እንዲጣፍጥልን የሚያደርጉ መራራ እንዳይሆንብን የሚያደርጉ ነገሮች አሉ። እኔ በእኔ ህይወት የተጠቀምኩባቸው አሉ። የተለያየ ቦታ ላይ ሰዎች ያዋቸዋልና ጠይቀውኝ ነው ሁሉም ማግኘት ይፈልጋል። ላይም ደግሞ ስንኖር ኑሮ ደስ ላይል ይችላል፣ ሊመር ይችላል እና እንዳይመር የሚያደርጉ ማጣፈጫዎች አሉ። እነሱን አንድ ባንድ እኔ በግል ህይወቴ በደንብ ነው የምጠቀምባቸው። እነሱን ናይና ተመልካቾቻችንም ደግሞ እንዲጠቀሙባቸው ለመጋበዝ ነው። መጀመሪያ ራስን ከመጠን በላይ አለማካበድ፣ ራስን አለማስጨነቅ። የብዙ ሰዎች ችግር ምንድን ነው? በተለይ ታዋቂ በሚሆኑበት ጊዜ ራሳቸውን ያስጨንቃሉ። ፖፑላር ነኝ፣ ስለዚህ ከቤት ለመውጣት በጣም ይጨነቃሉ። ሰው ያየኛል። ስለዚህ እያንዳንዷ ቀን ከቤት ሲወጡ ወይ አይወጡም ይቀራሉ እንጂ ከቤት ሲወጡ የሆነ ነገር መሆን አለበት። ተሰርተው ብለው ነው የሚወጡት። ግን እንደሱ መሆን የለበትም። ሲምፕል መሆን ትችላለሽ። ያለበለዚያ እስረኛ ነው የምትሆኝ። አሁን ብዙ ሰዎች ሆም አሬስት ውስጥ አሉ። ታዋቂ ሰዎች የሚባሉ እዚህ ብቻ አይደለም፣ በዓለም ዙሪያ ያሉትን ማወር ሆም አሬስት ውስጥ ይቀመጣሉ። ምክንያቱም ወደ ፐብሊክ ሲወጡ ሲምፕል ሆነው መውጣት አልለመዱ። ጸጉራቸውን እንደዚህ ያበጥረው ወደኋላ ሲይዘው ምናምን በትንሽ ሜካፕ ምናምን መውጣት አልለመዱም ሴቶቹ። እያንዳንዷ የሚሄዱበት ቦታ ላይ የሆነ ነገር መደረግ አለበት። ፊታቸው መሰራ ያስጨንቃል። ቢ ሲምፕል ህይወትሽን ለማስተካከል። ወደ አንድ ቦታ ስትገቢ አንዳንድ ቦታ አቀመጥና አያለሁ ታዋቂ ሰዎች በተለይ ሲመጡ ይጨነቃሉ። ግን በቃ ሰው ያለበት ቦታ ሲመጡ ይጨነቃሉ። እኔ ስወጣ አንድ ቦታ ሲሄድ ለአእምሮ የምነግረው ነገር አለ። ማንም አያውቀኝም ብዬ ነው የምሄደው። ማንም አያውቀኝም ብዬ እገባለሁ። ስለዚህ ዘና ብዬ ነፃ ሆኜ እመላለሳለሁ። በአኗኗራችን ቤታችንን ተመልከች። ቤቱን እናስጨንቀዋለን። በፈርኒቸር ብዛት እናስጨንቀዋለን። በቃ እዛ ጋ ሌላ ሶፋ፣ እዛ ጋ ሌላ ሶፋ፣ እዛ ጋ ሌላ ዕቃ፣ እዛ ጋ ሌላ ዕቃ፣ እዛ ጋ ኮሜዲ ነው፣ እዛ ጋ ምናምን። ቀለል ስታደርጊው ቤቱም ይቀላል። ሲምፕል የሆኑ ፈርኒቸሮች ይበቃሉ። ለልጆች ካሉ ለልጆች የሚያስፈልጉ ነገሮች ታደርጊያለሽ እንጂ ቤቱን በፈርኒቸር አለማስጨነቅ፣ ሲምፕል ማድረግ። በአኗኗርሽ አሁን እኔ ግሮሰሪ እሄዳለሁ፣ ራሴ በሾፒንግ ምናምን እሄዳለሁ። ግሮሰሪ እገባለሁ፣ የምፈልገውን ነገር ፒክ አደርጋለሁ። ሰዎች ሊያውቁኝ ይችላሉ፣ መብታቸው ነው። ሰላም ካሉኝ ሰላም አሉኝ፣ ከተነሱ ፎቶ ተነሱ። የምፈልገውን ነገር ገዝቼ ራሴ ሄጄ ገዝቼ ምናምን እወጣለሁ። መንገድ ላይ ብቻዬን በእግሬ ወክ አደርጋለሁ። ከዛ በነፃነት ምንም ችግር የለም፣ ራሴን ሳላከብደው ማለት ነው። ይሄ ሲምፕሊሲቲ ይረዳኛል።
ከዛ ደግሞ ስልክ ይደወልልሻል አይደል? ስልክ ሲደወልልኝ እኔ አላካብድም። ካነሳሁኝ በትህትና አወራለሁ። በቃ ድምፄን አጎርንኜ ምናምን የደወለውን ሰውዬ አላስጨንቀውም። በት ፍሬንድሊ ሆነሽ ሲምፕል ሆነሽ መኖር ትችላለሽ። እና ሲምፕሊሲቲ በጣም በጣም ይረዳሻል። ትራንኩሊቲ ይሄ ደግሞ በጣም ውብ የሆነ ነገር ነው ራሱ። ትረጋጊያለሽ። ጀስት ቴክ ኢት ኢዚ። ሰዎች ሲያናግሩሽ መልስ ለመስጠት አትቸኩይም። ረጋ ብለሽ ታስቢበታለሽ፣ ትመልሻለሽ። ውሳኔ ለመስጠት አትቸኩይም፣ ትረጋጊያለሽ። ጊዜ አለ። ምንም የሚያጣድፍ ነገር የለም፣ ምንም የሚያስቸኩል ነገር የለም። እና መረጋጋት የሚሰጥሽ ህይወት አለ። ነርቨስ አለመሆን። ብዙ ጊዜ ሰዎች የሚቸገሩት በጣም ነርቨስ ይሆናሉ፣ ይደናገጣሉ። አንድ ነገር ሲመጣ፣ አንድ ቻሌንጅ ሲመጣ በጣም በመደናገጥ ነው እንትኑ። ግን ረጋ ስትይና ነገሩን ሃንድል ለማድረግ ስትሞክሪ በጣም ጥሩ አድርገሽ ሃንድል ታደርጊዋለሽ። እና ትራንኩሊቲ ይሄ ነው። አንድ አባባል አለ ሁሉ ጊዜ ነው የምወደው። ከኋላ የተቀመጠው አለቅየው ሹፌሩን እቸኩላለሁና ቀስ ብለህ ንዳ አለው ይባላል። እቸኩላለሁና ቀስ ብለህ ንዳ። ሄስት ኢዝ ኦፍ ዘ ዴቪል ይባላል። ጥድፊያ ከሰይጣን ነው ይባላል። አሁን ያንን ያለበት ምክንያት ምንድነው? አለቅየው ቸኩሏል ብሎ እንትን ለመድረስ በጣም ሲነዳ ምናምን ወይ ይጋጫል ወይ መንገድ ይስታል። ስለዚህ የበለጠ ዲሌይ ይኖራል። እና ቴክ ታይም፣ ለመተንፈስ ጊዜ ውሰጂ። ረጋ በይ፣ ዲፕ ብሬስ ውሰጂ። ምንም ነገር ኢመርጀንሲ እንኳን መጥቶ አሁን ሐኪም ሆነሽ እንኳን ስትሰሪ በጣም ኢመርጀንሲ መጥቶ ታቆለ እንትን ስል ላጠፋ እችላለሁ። ግን ሰብሰብ ባርኮ ሐሳብን ቆም ብሎ ማየት ጥሩ ነው። ትህትና ደግሞ ሂዩሚሊቲ እኔ በጣም ነው የምወደው፣ በጣም እጠቀምበታለሁ። ኢንቴንሽናል ነው። ሆም ብለሽ ነው የምታደርጊው። ትህትና በተፈጥሮ ትህትና አለ። ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው። ቅዱስ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለው። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂ ሪስፔክት ኤቭሪባዲ። የተለየ ክብር የሚገባቸው ሰዎች አሉ። በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ። ግን ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። እኔ አንዳንድ ቦታ ሲሄድ ወይ ለምሳሌ 3-4 ሰው የሚያስተምር ከሆነ አንድ ቦታ ላይ ሰዎች መጀመሪያ የውድድር ስሜት ሊሰማቸው ይችላል። ከዛ እኔ መጀመሪያ ቀድሜ ይሸንፋለሁ። አንተ ትሻላለህ፣ አንቺ ትሻላለሽ እላለሁ። ወይም ደግሞ ልናገር ስቆም መጀመሪያ እነሱን አክብሬ እጀምራለሁ። ከዛ ያ ትህትና ነው። አንድ ጊዜ እኔም ብዬ ተናገርኩ መሰለሽ፣ እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። መድረክ ላይ ነው። ከዛ ደነገጡ። የትዕቢት ንግግር መሰላቸው። አንድም ሰው እኔን ማዋረድ የሚችል የለም። ከዛ ከደነገጡ በኋላ ምን አልኳቸው? ምክንያቱም እኔ ቀድሜ ራሴን አዋርጃለሁ፣ ራሴን ዝቅ አድርጌያለሁ። አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለም። አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያዋርድሽ? ቤዝመንቱ የህንፃው ቤዝመንት ሰፊ ነው። ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው። 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም። አንቺ ቤዝመንቱን ያዡ። ማንም የለም እዛ ሰፊ ነው። እኔ አሁን ይመቸኛል ቤዝመንቱ። ስለማልወዳደር ከሰዎች ጋር ስነብዬ ነው የምኖር። ከማንም ጋር ልወዳደር። ሰዎችን አከብራለሁ። ሰዎችን ከኔ የተሻሉ እንደሆኑ አድርጌ አስባለሁ። ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል? ትህትና በጣም ይረዳል። ደግሞ ፍሬ ያለው ዛፍ ነው ዝቅ የሚለው። ፍሬ የሌለው ዛፍ ቀጥ ብሎ ነው የሚቆመው። ፍሬ ያለው ዛፍ ግን ይከብደዋል እና ወደ ታች ዝቅ ይላል። ራሱን ዝቅ ያደርጋል። ፍሬ ሲኖርሽ ራስሽን ዝቅ ታደርጊያለሽ። ስለዚህ ትዕቢትን ማስወገድ፣ በማንም ሰው ላይ አለመኩራት፣ ማንንም ሰው አለመናቅ፣ በቃ ማንንም ሰው አለመናቅ፣ ሁሉን ሰው ማክበር።
ከዛ ደግሞ የተለየ ክብር ለሚገባቸው የተለየ ክብር መስጠት። ይሄ እጅግ በጣም አስፈላጊ ነው። ልግስና ደግነት ነው፣ አቲቲዩድ ነው። ልግስና የግድ ገንዘብ ብቻ መስጠት አይደለም። ጊዜ መስጠት ልግስና ነው። ሰዎች ጊዜ ሲፈልጉ ጊዜ ትሰጫቸዋለሽ፣ ታደንቂያቸዋለሽ፣ ኮምፕሊመንት ታደርጊያለሽ። እሱም ደግነት ነው። ማድነቅ በጣም ነው ደግሞ ዛሬ አምሮብሻል ማለት፣ ጎበዝ የሰሩትን ሰዎች ጥሩ መስራታቸው ማድነቅ። ከዛ ደግሞ ያለሽን ማካፈል ዘር ነው። ስትዘሪ ይበቅላል። ከአንቺ እጅ አንድ ነገር ካልወጣ ከፈጣሪ እጅ አንድ ነገር አይወጣም ይባላል። ስለዚህ መስጠት ያስፈልጋል፣ ማካፈል ያስፈልጋል። እና ደግሞ ምን ይባላል መሰለሽ? what you make happen for others will happen to you ይባላል። what you make happen for others will happen to you። ለሰዎች አንቺ የምታደርጊላቸው ነገር ላንቺ ይሆናልሽ። ስለዚህ መልካም አድርጊ፣ አካፊ፣ ዘርዝሪ። ያለን ነገር መስጠት ማካፈል በጣም ያስፈልጋል። እና ይሄ ጀነረስ። ትዕግስት ደግሞ ስትታገሺው ያልፋል ህይወት። ቅድም ያልናቸው መራራ ፓርቶች አለ አይደለም? ታገሻቸው፣ አሳልፊያቸው፣ ይለፉ፣ ያልፋሉ። ጊዜ ከሰጠሽው በጣም ከባድ ጊዜ ያልሽው ነገር ያልፋል። መንገድ ላይ ሊጣላሽ የሚፈልግ ሰው ይኖራል። ከዛስ እለፊው። እኔ አሁን እንደዛ አደርጋለሁ። ዝም ብሎ መንገድ ላይ የሆነ ድራይቨሮቹ ምናምን ተናደው ሊሉ ይችላሉ። ብለሽ ማለፍ፣ መታገስ። አሁንም አንድ ባቡር ውስጥ አንዲት ሴት ተቀምጣለች እና ከግራና ከቀኝ ሁለት ሰዎች ተቀምጠው በጣም ተጭነዋታል፣ ያስጨንቀዋታል። ዝም ብላ ቁጭ አለች ታግሳ። የምትደርስበት ቦታ ደረሰችና ስትወርድ ሌላ ሰው ያያት ስለነበር ለምን እንዴት ታገሻቸው እንደዛ ተጭነውሽ ከግራና ከቀኝ አሉት። የምንሄድበት መንገድ አጭር እንደነበር አውቅ ነበር። just few minutes ነው። ስለዚህ ለምን እጣልሃለሁ? አመት ወርድ የለ እንዲያው አንድ ሰው ያጋጠመሽ ሊጣላሽ ይፈልጋል። ትንሽ ጊዜ አይደል ከሱ ጋር የቆየሁት፣ ያልፋል። ታየው፣ ታግሰሽ ለፊ። እኔ ላለሁ ብዙ ጊዜ እስር ቤት ያሉ ሰዎችን ሄደሽ ብትጠይቂያቸው 24 ዓመት ተፈርዶባቸው ያሉ ሰዎችን ሄደሽ ብትጠይቂያቸው እንዴት ተናድጄ ነበር፣ የሆነ ሰውዬ ተናድጄ ነበር፣ መታውት፣ ወደቀ፣ ጭንቅላቱን እንትን ደም ውስጡ ፈሰሰ፣ ሞተ ይልሻል። 24 ዓመት ተፈረደብኝ ይልሻል። 10 ደቂቃ ቢታገስስ ኖሮ አልፎ ነበር። ስለዚህ ፔሽንስ፣ ትዕግስት ደግሞ በጣም በጣም አስፈላጊ ነው። ሊበርቲ፣ ነፃነት። ለማንም ነፃነትሽን አሳልፈሽ አትስጪ። የማንም ሰው ባሪያ አትሁኚ። ለማንም ሰው አትገዢ። ከዛ ነፃነትሽን ጠብቂ። የምትገዢው ሙስሊም ከሆንሽ ኢስላም ማለት ሰብሚሽን ማለት ነው፣ ለአላህ ተገዢ። ክርስቲያን ከሆንሽ ለእግዚአብሔር ተገዢ። በራስሽ ላይ የሚያስጨንቁሽን ሰዎች የተለያየ ነገር ነው። ለሰዎች ራሳችንን ባሪያ አድርገን ልንሰጥ እንችላለን። ኮንትሮሊንግ የሆኑ ሰዎች አሉ። ኮንትሮል ሊያደርጉሽ የሚፈልጉ አሉ። ኮንትሮል እንዲያደርገኝ አልፈቅድለትም። ሱሶች ኮንትሮል ያደርጉሻል። ሲጋራው፣ ጫቱ ምናምን አድርጊ ነው የሚልሽ እኮ። አጭስ፣ ጭቃም፣ ጠጣ። ስለዚህ ባሪያ ሆኗል ሰው። ለተገዛለት ለዚያ ባሪያ ይሆናል። ለሱሶች ባሪያ አትሁኚ። ለየትኛውም አዲክሽን ቲክቶክም አይግዛሽ፣ ፌስቡክም አይግዛሽ። ማንም ነገር እንዲገዛኝ አለመፍቀድ ነው ሊበርቲ ማለት። እውነተኝነት ወይም ሲንሰሪቲ፣ ኦተንቲሲቲ፣ ራስሽን መሆን ነው። በቃ ቢ ዮርሰልፍ። ማንንም ለመሆን አትሞክሪ፣ ማንንም ለመምሰል አትሞክሪ። ራስሽን ሁኚ። ይሄ ሰላም ይሰጥሻል። ሰዎች የሚቸገሩት ምንድነው? ከሌለ ለመምሰል ወይም እንደ ከሌ ለመሆን ነው የሚሞክሩት። ሞዴል የሚሆኑ አሉ፣ ማህበረሰብ ውስጥ ሞዴል የሚሆኑ ሰዎች አሉ። ግን ራስሽን ሁኚ። በቃ እኔ ይሄ ነኝ፣ ይሄ የተሰጠኝ ማንነት ላስበው ሞክራለሁ፣ አርመዋለሁ፣ አሳድገዋለሁ፣ አነብለታለሁ፣ ጸልይለታለሁ። እኔ ዶክተር ወዳጄ ነኝ፣ ሌላ ማንንም መሆን አልፈልግም። በቃ የተሰጠኝን ኑሮ የተሰጠኝን ማንነት አክብሬ ራስሽን እውነተኛ ማንነትሽን ስትሆኝ ፕሪቴንድ አታደርጊም፣ አታስመስይም። በቃ ዳትስ ሚ። ኢምፕሩቭመንት ይፈልጋል፣ አርመዋለሁ። መታረም ያስፈልገዋል፣ አርመዋለሁ። መስተካከል አለበት፣ አስተካክለዋለሁ። አስተያየት እቀበላለሁ፣ ግን ሌላ ሰው ግን ለመሆን አልሞክርም። ስለዚህ እውነተኛነት ፕሪቴንድ አለማድረግ፣ አለማስመሰል እጅግ በጣም አስፈላጊ